እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ እኔው በየቀኑ መበላውን ምግብ ማሳየት የለብኝም አሁን ሰዓታት ቆም የሚለኝላ ሰሙቷል ፍታትፍታ የሚለኝላ በደልኝስ ጋዳዊ ሆስት አገኙ እንዲያልኩት አይ ቀይ መልስ የለውልሽ ብሎ ደወለላቸውና ሜት ቻለሽ አሉኝ አሁን የገባ ፖሊሶቹ በአትሌት ፈይሳ ለሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ነው። ሰሞኑን እጅግ በጣም ደስ የሚል ነገር እየሰማን ይገኛል። በሰዓት ላይ ጦርነት ሊጀመር እየመሰለ ነው። እጅግ በጣም ብዙ ሰዎችም እንደዚህ አይነት መረጃዎችን እየተቀባበሉ ይገኛሉ። ታዲያ አባታችን አባ ገብረ ኪዳንም እንደዚህ አይነት ነገሮችን ልናቆም ይገባል፣ እንደ ሀገር ወደፊት ነው እንጂ ማድረግ ያለብን በጦርነት መረባበሽ መጣላት የለብንም ብለው እጅግ በጣም ደስ የሚል የሆነ አባታዊ ምክራቸውን እየመከሩ ነበር። እስኪ የአባታችን የአባ ገብረ ኪዳን ነገር ሰምተን የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ወጪው እንደሰማችሁት ነው። አባታችን አባ ገብረ ኪዳን እጅግ በጣም ትልቅ ትምህርት የሚያስተምር ነገር ነበር ሲናገሩ የነበሩት። ለአባታችን ለአባ ገብረ ኪዳን እግዚአብሔር እድሜና ጤና ይስጥልን፣ አገልግሎት ዘመናቸውን ይባርክልን። ከፊታችን ያሉ ነገሮችን በሙሉ ጦርነቶችንም ይሁን ራብንም መጣላትንም የእርስ በርስ ጦርነትንም እግዚአብሔር ያርቅልን። ቤተሰቦች ዛሬ ቪዲዮአችንን የምንጀምረው በመጀመሪያ ማሰማችሁ ቪዲዮ ነው። ቤተሰቦች ሰመራ ባሪያው እጅግ በጣም አስገራሚ የሆኑ ነገሮችን እየተናገረ ነበረ። እስኪ የሰመራ ባሪያው ነገር ሰምተን ቲክቶክ እጠቀማለሁ፣ ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። እሺ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገብልኛል። ምን እንድነው የተደረገው? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። አረ ልታገቢው የነበረው? አዎ። ወይ ቆንጆ ነው። አዎ ምንም አይልም ነበር። ሊበላ 2500 ብር አረከሰም ልጁ። እንዴት አይነት ቃል ይገዙት? አሁን ቃየን ተበላው ነው የሚሉት እርሱ። እኔ እኮ መበላቱና ነውሩ አንሶ በአደባባይ መውጣቱ ደግሞ ቬሎ ተለብሶ ግርም ነው የሚለኝ። ልጁ ያሉት መቼም አዶን ነው ምን አይነት ልጅ ሊያገኙ እንደሚችሉ አላውቅም። ወይ ለሱ ዋሽተውት ይሆናል። እንኳንም አልተደረገ ሰርጉ ዲዛስተር ነበር የሚሆነው። ተናንቃችሁ በኋላ ሌላ ቲክቶክ ታሪክ ነበር የሚሆነው። ትልልቅ እርሶ ትልቅ ሰው ነው ታውቁ።
ትልቅ ሰው ነው። ይሄ ትልቅ ትልቅ ሰው ነው። በጣም ትልቅ ሰው ነው። በጣም እጅግ እና የሆነ ነገር መቼም ማህበራዊ አቋም ሶሻል የሆነ ስታንድ አለውት። በቃ የከሌ ጎረቤት ነዎት፣ የነከሊት ድር አባል ነዎት፣ የከሌ እንደዚህ ነዎት፣ የእንትና እናትም ነዎት። እርግጠኛ ነኝ አሁን ቅርብ ደብሮት ሊሆን ይችላል። ሎንሊነስ ነገር ነው እንጂ በአልበም እንዲያርገው 2500 ሰጥተው ሊያፍሱ ጩጬ ልጅ እንዴ ይሄን ሁሉ እርግፍ አድርገው ትተው አሁን ያለው ማህበራዊ አቋሙን በቃ ከሌ መባሉን ትተው ምን ቢያገኙ ነው ግን እንደዚህ ነው የሚቀሉት? መጣው የገዛው ተቃጠፋብኝ ምናምን ግን ሲጀመር ይሄ ኢሹ ነው። እንደኛ ኢትዮጵያውያን እኮ ነን። የራሳችን ነገር እኮ አለን እንዴ። ምን ነው አቀልሎት እርሶ እንደዚህ የቬሎ ማስጠላት ደግሞ በዛ ላይ አሁን ሾው ሆኖ ነው እኮ ተከፍሎት ከሆነ መቼም እርሶ ሙሽራ መስለው የሰሩት ኢንተርቪው ያው ዩቲዩበሮቹ በአብዛኛው ዶክመንተሪ ስለምትሰሩ ሰው እየከፈላችሁ ትወና ስለምትሰሩ የትወና ታሪክ ከሆነ አያምርም፣ አልተተወነም በደንብ ያምራል በጣም ልጁ ምናምን ትልቅ ሰው ወጥቶ የ60 ምናምን ሴትዮ ወጥቶ ባለፈው ጡት መያዣና የሆነ ነገር አድርገው ጡቴ ራሱ ገና አልወደቀም ምናምን እንዴ እና ምን ይሁን ሳታችሁ ምን ነው ሰፈር ውስጥ ትዬ ምን ለው ሰው እንጣ እንዴ ታናናሾቻችን ቀዳ ብለው የሚያዩት ሴቶች ይውጡ እንዴ ሞዴሎቻቸው እብዶን ሮል ሞዴል አድርገው የሚወስዷቸው ትልልቆቹ ሰዎች ቦታችሁ ላይ ስላልተገኛችሁ እኮ ስንት ሰው ሞዴል መሆን የሚችሉ ሰው ነው ታው እነሱ ቁጭ ብለው ባልየው ጠፋብሽ ምናምን ቅብርጥስዬ አቀራቢዎቹም ኃላፊነት ይጎደላችሁ የምታቀርቡት ሳይታወቅም የምትሰጡት ጀስቲፊኬሽን በጣም ሰውን ሞኝ የሚያስመስል እናንተ ብቻ የምታውቁት ህዝብ አያውቅም። ሁሉም ሰው የሶሻል ሚዲያ የራሱ እንትን አለው። ማህበራዊ ሜንስትሪም ቲቪ ሚዲያ ላይ ነው የእንግዳ ስታንዳርድ የሚጠበቀው። ሶሻል ሚዲያ ግን ፍሪ ነው። ፍሪና ብልግና ሶሻል ሚዲያ ብልግና ነው ለመባለግ ስለፈለገን መጣን ከሆነ ፋይን፣ ለማጥፋት የሆነ ነገር ለማበላሸት መጣን ከሆነ ፋይን። ሶሻል ሚዲያን አመጸዳድቆ ለራሳችሁ ድሬስ እንደዚህ በልካችሁ መስፋት መሞከር ግን ትክክል አይደለም። ስንት ቁም ነገር ቢወራበት ነው ሶሻል ሚዲያ ስንት ነገር ሼር የሚደረግ ነው። እንደው ሳት ብላችሁ አንዳንዶቹ የውጭ ሀገሮቹን ብታዩስ እኛም ሀገር ስንት ጨዋ ዩቲዩብ ቻናሎች አሉ። እነሱን ብታዩስ ማብራሪያችሁ ያስጠላኛል። አንዳንድ ዩቲዩበሮች ጋብዟችሁና ይሄ እንቅልፍ የማይወስዳችሁን ነገር የሰራችሁትን ፋውል የ6 ዓመት ልጅ በአባቷ ደፈራት ማለት ተብሎ እዚህ ጋር ይነካኝ ምናምን እያለች ያቀረብናችኋት ልጅ እንቅልፍ ሲከለክላችሁ ሲጸጥታችሁ አንድ ዩቲዩበር ጋር ደውላችሁ እንግዳ አድርገኝ ትሉትና ለማብራራት ትሞክራላችሁ። ጉዳያችሁ ነው ውርደታችሁን በሰው ልክ ለመስፋት በልክ ስፋው ወንድሜ፣ በእኛ ልክ አልንሰፋው። ሶሻል ሚዲያ ባህሪው ነው ምናምን። እርስዎ ግን ይደበቁ እንደው ማስጠላቱ እንደው ካጠፋብኝ ምናምን ልጅ እቃ ገዝተው በ2500 አይተው ዋጋ እንዲህ ገምተው ነው ወይ ምን ይላል? ቤተሰቦች እንደሰማችሁ ነው የሰው ልጅ እንደ ዕቃ የሚገዛበት ዘመን ላይ ደርሰናል እያለ ነበር ሰመረ ባሪያው። ታዲያ የሴትዮዋን ንግግርስ እንዴት አገኛችሁት? የሰመረ ባሪያው ንግግር እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች በቀጣይ ደግሞ ማሰማችሁ መረጃ ምንድነው? አትሌት ሌሊሳ ባለፈው ሳምንት ላይ የመኪና አደጋ እንደደረሰ ሁላችሁም ታውቃላችሁ ተስፋ አደረጋለሁ። ታዲያ በዛ አደጋው ላይ በ16 ዓመት ታዳጊ ህይወቷን እንደለፈ የተሰማ ነበር። ታዲያ አሁን ላይ ሊከሰስ እንደሆነም እንዲሁም ደግሞ በሰዓቱ የነበሩ ሜን ምስክሮችም እንዳይመሰክሩ እየተደረገባቸው ያለ ለማይሆን ንግግሮች እንዳሉ የተሰማ ነበር። እስኪ ደግሞ መረጃም ሰምተን እንመለስ። አሁን የገባ ፖሊሶቹ በአትሌት ፈይሳ ሌሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማ። ባለፈው እሁድ ከቢሾፍቱ ከሰርግ ሲመለስ የመኪና አደጋ አድርሶ በሁለት ሰዎች ላይ ጉዳት ደርስባቸው ያደረገው አትሌት ፈይሳ ሌሊሳ በትላንትናው ዕለት ያወጣውን መግለጫ አቀርበንላችሁ ነበረ። ግንባሩ ላይ የደረሰበትን ጉዳት ለማሳየት ሞክሯል። ምንጮቻችን እንደገለጹልን ከሆነ ፈይሳ አደጋው እንደደረሰ ወዲያውኑ ወደ አውሮፓ ወጥቷል። ከዛ በኋላ ግን ያለው እንቅስቃሴ ከበድ ያለ ሆኗል። የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ ሌሊሳ በአደጋው በደረሰበት ወቅት ማንነቴን አታውቁም በሚል በመንግስት ጸጥታ ኃይሎች ላይ ማስፈራሪያ ማድረሱ የሚታወቀው ጠመንጃ ማውጣቱ የዓይን እማኞችም ተናግረዋል። ሆኖም እነዚህ የጠመንጃ የወጣባቸው ፖሊሶች ምስክር ሆነው እንዳይቀርቡ ወይም ደግሞ በአትሌቱ ላይ ምስክር እንዳይሆኑ ከፍተኛ ጫና እየደረሰባቸው መሆኑን የፖሊስ ምንጮች ገልጸዋል።
ከመሰከርን ችግር ሊደርስብን ይችላል፣ ለህይወታችንም ለስራችንም እንሰጋለን በሚል ከመመስከር እያፈገፈጉ እንደሆነ የሰማነው። ይሄም እንግዲህ በአትሌቱ ጥያቄነት ላይ ምን ሊፈጥር ይችላል የሚለውን ነገር ተጠባቂ አድርጎታል። በአዲስ አበባ ፖሊስ ውስጥ አትሌቱ ይጠየቅ አይጠየቅ በሚል ከፍተኛ የሆነ ውዝግብ እንደተፈጠረም የውስጥ ምንጮች ገልጸዋል። ግን አትሌቱ በአሁን ሰዓት ላይ አውሮፓ እንደሚገኝ ነው ምንጮቻችን የገለጹልን። ሰዎችን ሰማችሁ ነው። ሁሌም ቢሆን የገበልነት መከበር አለበት ብዬ አስባለሁ። ጥፋተኛውን ሰዎች በጥፋተኝነታቸው ሊቀጡ ይገባል። እጅግ በጣም ደስ የማይል ነገር ነበረ ሰሞኑን ስንሰማ የነበሩት። በዚህ ጉዳይ ስለ የግል ሀሳብና ምን አይነት አስተያየት አላችሁ? የተሰማችሁን ሀሳብና ኮሜንት ላይ አስቀምጡ። ቤተሰቦች አሁን የጾም ወቅት ላይ እንደሆነ ሁላችሁም ታውቃላችሁ። ታዲያ በሙስሊም ሆነ በኦርቶዶክስ ተከታዮች በሙሉ የጾም ወቅት እንደሆነ ሁላችሁም ታውቃላችሁ። ሁላችንም የጾም እንደሆነ ተስፋ አድርጋለሁ። የአንድ ወር የጾም ፕሮግራም መካሄድ እንዳለበት እየተነገረ ነው። ስንጸልይ ስንጾምና ስንሰግድ ነው ሁላችንም ወደ ፈጣሪያችን ስንቀርብ ያሰብነው ነገሮች በሙሉ ይሳካሉ ተስፋ አድርጋለሁ። ታዲያ እጅግ በጣም አነጋጋሪና አስገራሚ ብዙ ሰዎችን ያስቆጣ ስራው የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ነበር። ታዲያ አሁን ላይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ እያለ ይገኛል። ግን በመጾሙ እጅግ በጣም እንደሚቆጭና እጅግ በጣም አሳፋሪና አነጋጋሪ ነው ነገሮችንም እየተናገረ ነበር። እስኪ እናልያ ሰምተን ነበር። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እኔ ያው በየቀኑ የምበላውን ምግብ ማሳየት የለብኝም። አሁን ሰዓታት ቆም የሚለኝ የለ፣ ሰው ሙቷል ፍታ የሚለኝ የለም። አሁን ንግስ ነግሷል ተረስና ምድራዊ መጽዋት ተቀበለ የሚለኝ ሰው የለ፣ ቀብር አስቀብር የሚለኝ ሰው የለ። እንደው ከስንቱ ዳንኩኝ እንደው ከስንቱ ዳንኩኝ እኔ አሁን ክርስቶስን እያመለኩ ማራራታ እያኩኖራል። ቤተሰቦች ነገር እጅግ በጣም ብዙ ኦርቶዶክሳኖችን እንደሚያስቆጣ አልጠራጠርም። ፈጽሞ ሊናገር የማይገባው ነገር ነበር ሲናገር የነበረው። ሌላው እንኳን ቢቀር አሁን ላይ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደለቀቀ ቢናገርም ቢያንስ እንኳን የካህናቶችን አለባበስን እንኳን መልበስ ቢያቆም ብዬ አስባለሁ። ታዲያ እናንተስ ይሄን መረጃ አሰሙ። ይሄን ቪዲዮ ስትከታተሉ ምን የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ሰዎች ለኛ ለወጣቶች የሚሆን ምክር ብዙ ጊዜ አንድ እናታችን አሉ እጅግ በጣም በተለያየ ጊዜ ደስ የሚል ምክሮችን እና ይመክሩ ሁላችሁ ታውቃላችሁ። ተስፋ አድርጋለሁ ታዲያ ለአንተ ዛሬ እጅግ በጣም ደስ የሚል ምክር ይዤላችሁ መጥቼ ነበር። እስኪ ደግሞ ቤተሰቦች ይሄን ምክር ሰምተን እንመለስ። እስኪ አንተ በጌታ ዞር በል አትናግሪቱ የማንዘር መሆኔን አሳያለሁ። የገባህበት እገባልሃለሁ። ምንድነው ምንቱ ወዲህ ነው አንቺ እንዳትመጪ ልጆች እዚህ እየተጣሉ ነው። መጣሁኝ እዛውኝ። አይ የትልቅ ቤተሰብ ልጅ ነኝ አለ። አይ የሰው ልጅ ደረጃ መዳብ የሆነው የረፈው። አይ የኔ ልጅ ፈጣሪ የፈጠረው ሰው ሁሉ ትንሽ አይደለም። እኔ ልጅ መቼም ቢሆን አባቴ ደጃዝማች ፊታውራሪ ነበሩ እያለ በትዕቢትና በጉራ ቀንህና ጭርስ። ምክንያቱም ሁሉም ጥርኛ አፈር ሆኗል። ላይመጡ ላይመለሱ ሄደዋል። እንዳለ ያለው ፈጣሪ ብቻ ነው። የማይሞት አባት እያለህ በሚሞተው አባት አትመካ። ይዞ መገኘት እንጂ በነበር መንጠራራት ጥቅም የለውም። ስልጣንም ቢሆን አደራ ነውና በስልጣና አትመካ። የድሮ ተረት ሲሾም ያልሰራ የሚል ነበር። ዛሬ ግን ሲሾም ያልበላ ሲሻር ይቆጨዋል የሚል ትውልድ መጣ። መቼም ቢሆን የማይሻረውን ንጉሥ ትተህ በሚሻር ንጉሥ አትመካ። ምክንያቱም የአጤ ቴዎድሮስ ልጅ በስደት ሞቷል። የዳግማዊ ምኒልክ የልጅ ልጅ ኢያሱ ተስልጣን ወርዶ 20 ዓመታት ታስሮ ደብዛው ጠፍቷል ይባላል። የደርጉ መሪም ቢሆን ተሰደዋል። የደመቁ ሁሉ ላይበሩ ጠፍተዋል። እንኳን በሌሉት ባሉት ሹሞችም አትመካ። ራሴን እጠብቃለሁ አሞኝ ያወቅም አትበል። ሰው የሚሞተው በጥሪ እንጂ በበሽታ አይደለም። ትልቅ ሰውን መሳደብ ትልቅ ያረገኛል ብለህ አታስብ። ስድብ ያንተን ትንሽነት የጠባይህን ድንክነት ነው የሚያሳየው። በኃጢአት ተፈትኜ አላውቅም አትበል። እግዚአብሔር ቅጥር ባይሆንልህ ኖሮ የማይደፍርህ ብልግና አይኖርም ነበር። ቅን ስለሆንኩኝ ሁሉ ነገር ይሳካልኛል አትበል። ለአንተ ቅንነት የጌታ ቸርነት ይበልጣል። በራስህና ባለህ ነገር አትመካ። ሰው ሁሉ ይወደኛል አትበል። ሰው ሁሉ የሚወደው ጅልን እንጂ ባለ ራእይን አይደለም። ራእይ የመኖር ዓላማ ይኑርህ። የሳቀልህ ሁሉ ወዳጅህ፣ ያቆላመጠህ ሁሉ አፍቃሪ አይደለም። አንተ ግን መውደድን ስራ አድርግ።
ሰው ሁሉ ቆሻሻ ነው አትበል። አንተም አንድ ቀን ውሃ ብታጣ ተከረፋለህና ከሌ ተከራይ እኛ ደግሞ ኗሪ ነን አትበል። ባታውቀው ነው እንጂ ሁላችንም ተከራዮች ነን። ያለን ነገር በምስጋና እንጂ በትዕቢት አትያዘው። ራቁትን የመጣ በካባ ራቁትን የሚሄድ በአብል ሊመካ አይገባውም። ምንም ብታምር ብትዋብ ታፈር ነው የተሰራኸው። መመለሻህም ወደ አፈር ነውና ይሄንን አስተውል። መመካት ቢገባህ ፈጠረ አምላክ ተመካ። ደስታህን ተውስጥ እንጂ ተውጭ ለማግኘት አትሞክር። ጤና አለህ ደስ ይበልህ። ምክንያቱም ጤናን በገንዘብ አታገኝም። ሁሉ ታልገባይ ብለህ ራስህን አታስጨንቅ። ሰውን በቁሙ ለመውረስ በሬን እየሄደ ለመጉረስ ሰረገላን እየሄደ ለመሳፈር ይሉኝታ የለሽነት ይነግስ። ያጎረሰ እጅ ሲነከስ በረሃው ምድረ በዳ ለምለሞ የተቃጠለ ሲሆን ለሚጠበቅ ፍትህ ሲታጣ ዝናብ የሌለው ዳመና ሲበዛ ትልቅ ስራ ተጠልቶ ትልቅ ወንበር ሲወደድ ሰው ስሙን አዋርዶ የሰው ስም ሲያጠፋ አውራው ሲገረሰስ የአባት ድንበር ትደመሰስ ታየህ። ምን እየሆነ ነው ብለህ ራስህን አታስጨንቅ። እየሆነ ያለውን ሁሉ የላይኛው ያያል። ቤተሰቦች እንደተመለከታችሁት ነው። ብዙ ጊዜ ከትላልቅ ሰዎች እጅግ በጣም ጠቃሚ ምክር እንማራለን። ታዲያ እናታችንም እግዚአብሔር ዕድሜና ጤና ጨምሮ ይስጣቸው። ብዙ ጊዜ የተለያየ ምክሮችን እንደሚመክሩን ታውቃላችሁ። ለዛሬ ለእናንተ ለቤተሰቦቼ ይህን የመሰለ ንግግር ይዤላችሁ መጥቼ ነበር። ታዲያ ትምህርትስ ምን አይነት ትምህርት ወሰዳችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም አሳፋሪና አነጋጋሪ የሆነ ነገሮችን እሸቱ እያጋለጠ ነበር። እሱ ምንድነው በሱ ስም የተለያዩ ሰዎችን በማጨበርበር ወደ ውጭ ሀገር ወስዳቸዋለሁ ብለው በማጨበርበር ታዲያ በስተመጨረሻ እሸቱም ይህን ነገር ለማስቆም ሰውየውን እናፋጥጦም እየተነገረ እንዲሁም ደግሞ በቪዲዮም እየታየ ነበር። እስኪ መረጃ ሰምተን እንመለስ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ ይቻላል። እሸቱ ነው አይደል የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለም ማናጀር ነኝ። የእሱ ማናጀር ነህ? አቶ ሎርቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለው። ዋጋዊ ነው ግን ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንደዛ የፈለከው? በ2 ቀን አለ፣ በ5 ቀን አለ። ኦኬ፣ በ5 ቀን ነው ችግር የለም። 13,000 ብር። 13 ብር ቅድመ ክፍያ? ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነዋሪ ነህ? እኔ ባህር ዳር ነኝ። ባህር ዳር። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችላለህ። ለኃላፊው እኛ እንደውላለን። ገብተህ አሻራት ትሰጣለህ። በ2 ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው። እዛው አይደለም የምትረከበው፣ በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን ነው እዛው ነው የምከፍለው ብሩን ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የወንድር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው? እኛ ሂሳብ ታሰብ በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ። አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ ትልላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። በጣም ደስ ይላል። እሺ፣ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያ ፎቶ ላክ። እሺ፣ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመው እና የቁጥር ስልክ ነው የምትጠቀመው። እሺ፣ መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነው። እና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? አልጀመርንም። ለምንድን ነው በስሜ የምትነግደው? አልነገርኩም። ሲጀመር ኮሜዲያን እሸቱ አይደለም
በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋልና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ እንደዚህ አድርጉ ቤተሰቦች በተለያየ ጊዜ ብዙ ሰዎች የተለያየ እድገትን ገንዘብ ለማግኘት ፈልገው ብዙ የተቸገሩ ሰዎችን በማይሆን መንገድ በእንደዚህ አይነት መልኩ ገንዘባቸውን እንደሚያጭበረብሩ እየተናገሩ ነበር። ለብዙዎቻችሁ ትምህርት ይሆናችኋል ብዬ ስላሰብኩ ነው ይሄን ቪዲዮ እያሳየኋችሁ። ራሱን እሸቱን እንኳን እንደተመለከታችሁ ነው። እኔ እሸቱ ነኝ ያለው እንኳን እሸቱ አንተ እሸቱ አይደለም እሸቱ ውጭ ሀገር ነው ያለው ብሎት አይን ባይን እየካደው ነበረ። ከከረንዳሎች እንደዚህ አይነት ነገር ከሚያደርጉ ሰዎች ሁላችንም ገንዘባችንን እንቁጥር ብዬ አስባለሁ። ከዚህ ቪዲዮ ትልቅ ትምህርት እንደተማራችሁበት አልጠራጠርም። ሰዎች እጅግ በጣም አስገራሚ የሆነ የህይወት ታሪክ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን የህይወት ታሪክ ሰምተን እንመለስ። ሳነበው ያለቀስኩበትን ታሪክ ልንገራችሁ። መጀመሪያ ግን ይሄንን እንድትመልሱልኝ ይፈልጋለሁ። ወንድነት መበደል፣ ሴትነት ደግሞ መበደል ነው። በቀን ክር ላይ የተንጠለጠለ ህይወት በአንድ ቀን ክር ውስጥ ተንጠልጥላ ትቀየራለች ቢባል ማን ያምናል? እኔ ግን አምናለሁ ትነናለች ባለ ታሪካችን። የኔ ህይወት የተለወጠው የተገለበጠው እንደገናም የተገነባው በአንዲት ቀን ክስተት ነውና ግንቦት 15 2013 ይህ ቀን በህይወት መዝገቤ ላይ በደማቅ ቀለም ብቻ ሳይሆን በማይፋቅ ጠባሳ የተቀረጸው የመነሻዬና የመድረሻዬ ምዕራፍ ነው። ከዚያሽ ቀን በፊት የማምነውና ለሁለት ዓመታት አብሮኝ የቆየ ፍቅረኛ ነበረኝ። ነገር ግን የነገሮች መስመራቸውን ስተው መዘበራረቅ የጀመሩት በየካቲት ወር በሆነችው የልደቴ ቀን ነበር። ቀኑን ከሱ ጋር በደስታ አከበርን። ነገር ግን ብዙም መቆየት ስላልቻልኩ ተመልሼ እመጣለሁ በሚል ቃል ተለያየን። ከመለያየታችን በፊት ግን አንድ እንግዳ ሐሳብ አቀረበልኝ። ከውጭ የመጣች የቀድሞ ፍቅረኛውን ሊያስተዋውቀኝ እንደሚፈልግ የራሱን ህይወት መጀመሩን ሊነግራት እንዳሰበ አወራኝ። ልቤ ባይሻም የውስጡን ለማወቅ ጓጉቼ እሺ አልኩት። ተዋወቅናት። በዚያው ምሽት ስደውልለት ስልኩን ያነሳው ግን ጓደኛው ነበር። ከበስተጀርባ የሚሰማው የሙዚቃ ጫጫታ በሆዴ ውስጥ የጠረጠርኩትን ክርክር አባባሰው። እሱ የለም ስል ጠየቅኩት። የለም ስልኩን ረስቶት እኔ ቤት ሄዷል አለኝ። የዋህ ልቤ አመነው። የገዛሁለትን ስጦታ ልሰጠው ቤቱን ስለማውቀው መንገድ ጀመርኩ። በሩን ሳንኳኳ የከፈተልኝ ራሱ ፍቅረኛዬ ነበር። እንዴት መጣሽ ያለኝ በድንጋጤ ነበር። ምን ነው ስለው ምንም አለኝ። ልገባ ስል ግን ተይቅርብሽ ብሎ መንገዴን ዘጋ። በዚያሽ ቅጽበት ከውስጥ የሰማሁት የሴት ድምጽ ግን የሁሉንም ነገር መጋረጃ ገለጠው። ስሙን ስትጠራው ሰማኋት። ገፍቼ ስገባ ሁለቱም አልጋ ውስጥ እንደነበሩ አወቅኩ። ምንም አላልኩም፣ ምንም አልተናገርኩም። ያመጣሁለትን ስጦታ አስቀምጬ በዝምታ ወጣው። ልቤ በሐዘን ተሰብሮ በክህደት በረዶነት ራደ። ከሳምንታት በኋላ የባሰ ክህደት ጠበቀኝ። የወር አበባዬ ቀርቶ ተመርመሬ የሁለት ወር እርጉዝ መሆኔን አወቅኩ። ሽማግሌ ልኮ ሊያገባኝ ቃል የገባልኝ ሰው ልጅ ኮዴ ውስጥ እንዳለ ሳውቅ ልደውልለት ወሰንኩ። ስነግረው የሰጠኝ መልስ ዛሬም ድረስ በጆሮ ያቃጭላል። የፈለግሽውን አድርጊ፣ እኔ አልመጣም። በዚያሽ ቅጽበት ዓለም የፈረሰችብኝ ያህል ተሰማኝ። በፍቅር አይን ታውሬ በሐዘን ተውጬ ማንንም ሳላማክር የራሴን ውሳኔ ወሰንኩ። ሆስፒታል ሄጄ ልጃችንን አስወረድኩት። ለ3 ወራት ያህል በዝምታ መጋረጃ ውስጥ ተሸሸኩ። ልረሳው ብሞክርም ፍቅሩ ከልቤ አልወጣም እያለ አስቸገረኝ። ይባስ ብሎ ናፍቆቱ ልቤን ይበላው ጀመር። እናም አንድ ቀን ደወለ። ናፍቀሽኛል ልይሽ ብቻ አለኝ። እቺ የናፍቀሽኛል ድምፁ ግን በድጋሚ ልቤን አሸነፈችው። ተገናኘን። ከዚህ በፊት አይቼው ከማላውቀው ጓደኛው ጋር ነበር። አብረን አመሸን፣ ተዝናናን፣ ጠጣን። ስካሩ አይሎ ሌሊት 8 ሰዓት ሲሆን ቀድሞው ይዘውት በነበረው ባለ 2 አልጋ ሩም ውስጥ ለማደር ገባን። እኔና እሱ አንድ ላይ፣ ጓደኛው ደግሞ በሌላኛው አልጋ
ላይ ተኛን። ሌሊት ላይ ለሽንት ስነሳ የህይወቴ አስከፊው ምዕራፍ ካቆመበት ቀጠለ። ከባኞ ቤት ስወጣ ጓደኛው በር ላይ ቆሞ ነበር። እጄን ይዞ ወረወረኝ። በስካርና በአቅም ማነስ ምክንያት ራሴን ሳትኩ። ስነቃ እርቃኔን ነበርኩ። ሰውነቴ ላይ የደረሰውን ግፍ አንደበቴ ሊገልጸው ተሳነው። ከደቂቃዎች በኋላ የነቃው የገዛ ፍቅረኛዬም የጓደኛውን አረመኔያዊ ድርጊት ደገመው። የማይነጋው ሌሊት ነጋ። እሱ በጠዋት ጥሎኝ ወጣ። ጓደኛው ግን ያለቀሰ ይቅርታ ጠየቀኝ። የልጅ አባት እንደሆነና ከሚስቱ ጋር ተጣልቶ እንደወጣ ነገረኝ። አመመኝ። ነገር ግን ምንም የማደርገው ነገር አልነበረም። ታክሲ ጠርቶ ክሊኒክ በር ላይ ካደረሰኝ በኋላ መጣው ብሎኝ ለዘላለም ተሰወረ። በቦርሳዬ ውስጥ በነበረችው ጥቂት ገንዘብ የደም ምርመራ አደረግኩ። ውጤቱን ከሰማው በኋላ እዛው ክሊኒክ ውስጥ ወደኩ። ያቺ ቀን የግንቦት 15 ቀጠሮ ሁሉንም ነገር ቀየረችው። የ21 ዓመት ወጣት ነበርኩ። ዶክተሩ ሲያረጋጋኝ የሰማሁት ዜና ጆሮዬን ደፈነ። በደሜ ውስጥ HIV ተገኝቷል። በዚያች ቅጽበት ዓለሜ ጨለመ። ጥሩ ጓደኛዬን ጠርቼ ምንም ሳልናገር ልደታ ቤተክርስቲያን ውሰደኝ አልኩት። እናቴ የምችለውን አቅም ስጪኝ ብዬ ተማጸንኳት። ለምን የሚለው ጥያቄ ልቤን ሰንጥቆ ነበር። ወደ ፍቅረኛዬ ደውዬ ስጠይቀው የማንም መሆን የለብሽም ከኔ ነው ሲለኝ ህመሜ የባሰ ሆነ። ከዚያ ቀን በኋላ ህይወቴ ተለወጠ። ለመድኃኒት ክትትል ሆስፒታል በሄድኩበት ወቅት ለማንም ያላወራሁትን የውስጤን ቁስል በትዕግስት ላዳመጠኝ አንድ ሰው አጫወትኩት። ስልክ ተለዋወጥ። ከቤተሰቦቼ ጋር የነበረኝ ግንኙነት ፈረሰ። እኔ ለቤተሰቤ ብቸኛዋ ሴት ልጅ፣ የአባቴ ኩራት፣ የእናቴ ልፋት፣ በሀፍረት ተሸማቀቁ። ቤታችን ውስጥ ያ ነገር እየተባለ በሚጠራው በሽታ መያዜን እንዴት ልንገራቸው? ሰኔ 12 የሚካኤል በዓል ቀን እናቴ ሂጂ እስኪ አለችኝ። ቤተክርስቲያኑ በር ላይ ተንበርክኬ ሚካኤል አባቴ አንተ አትሳሳትም፣ ከዚህ ጉድ አውጣኝ፣ ሰላም ስጠኝ ብዬ በእንባ ተማጸንኩ። ያኔ ነበር ያ ሆስፒታል የተዋወቅኩት ሰው የደወለልኝ። 15 ዓመት ይበልጠኝ ነበር። ለምን አላገባሽም ሲለኝ ደነገጥኩ። ወድጄሻለሁ ላግባሽ አለኝ። ለኔ ከቤተሰብ የሀፍረት እስር ቤት ማምለጫ መንገድ ሆነልኝ። በቀልድ ሽማግሌ ላካልኩት፣ እሱ ግን በእውነት ወሰደው። ሐምሌ 25 ቀን ለሰርጋችን ቀጠሮ ያዝ። እግዚአብሔር በሰው አይን የወደቀውን ታሪኬን ለወጠው። በሚያምር ሰርግና በቤተሰቦቼ ቡራኬ ተሞሸርኩ። ዛሬ ከ4 ዓመት በላይ በትዳር ውስጥ በፍቅርና በሰላም እንኖራለን። እግዚአብሔር የሰጠኝ ባል ብቻ ሳይሆን ወንድም፣ አባትና መከታ የሆነኝ ጋሻዬ ነው። የሰኔ ሚካኤል ጸሎቴ ተሰምቷል። እንባዬ ታብሷል። እስካሁን ልጅ ባይኖረኝም ፈጣሪ በልጅ ባርኮኝ የማመሰግንበት ቀን በጸሎት እጠብቃለሁ። እናንተም እግዚአብሔር በልጅ ባርክሽ በሉኝ። በመጨረሻም ይህ ታሪክ የኔ ብቻ አይደለም፣ ትምህርት ይሆን ዘንድ እመኛለሁ። እህቴ ሆይ የሴትነት ክብር ቤተሰቦች ከዚህ የህይወት ታሪክ እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። እናንተም የተሰማችሁ የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ማሰማችሁ መረጃ ምንድነው? ዳናይት መክብብ ወደ ኢቢኤስ ልትቀላቀላቸው ነው እየተባለ ነበር። ይሄ ነገር የምር ከሆነ እጅግ በጣም ደስ ይላል። ምክንያቱም ኢቢኤስ በተደጋጋሚ ሀዘን እያጀመበበት ይገኛል። ታዲያ እጅግ በጣም ብዙ ሰዎች የሚወዷቸው በሰዎች ዘንድም ፍቅር ያላቸው ሆስቶች ወደ ኢቢኤስ ተቀላቅለው ለድሮ ሞቅ ሞቅ ቢያደርጉት ብዬ አስባለሁ። እስኪ ደግሞ ይሄ መረጃ ሰምተን ነበር። ጠፋውባቸው አልኳት። ምን ማለት ማለት? አይ በቃ ጠፋውባቸው በቃ ምናምን ሰት ያው ደውዬ በጣም ተቆጣችኝ። ታላቀቴ ናት። በጣም ተቆጣችኝ። ከመቼ ድረስ ነው እንደዚህ ልጅነት ምናምን ብዙ ነገር አለች። መልሼ የደወለልኝ ልጅ ጋር ደውዬ ሆስት አገኙ እንዴ አልኩት። አይ ቀይ መልሼ ለልጅ ብሎ ደወለላቸውና መሄድ ትችያለሽ አሉኝ። በቃ ትሬኒንግ ተሰጠኝ። ሳላስበው እዚህ ውስጥ ገባሁኝ። እዚህ ስራ ውስጥ ገባሁ። ከዛ ግን በጣም የምወደው ስራዬ ነው። የምር ከሆነ የምር እጅግ በጣም ነው ደስ የሚለው። እጅግ በጣም ብዙ ሰዎችም ይደሰቱበታል ብዬ አስባለሁ። ቤተሰቦች ለዛሬ ይዤላችሁ ቪዲዮ ኦንላይን ይመስላሉ። በቀጣይ እናንተን ቁም ነገር አስጠብቃሉ ሐሳብና አስተያየትን ያለውጣሉ የማሳዎቹ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮች ደግሞ እንደተለመደው ሁሌም እንደምታደርጉት ላይክ ማድረጋችሁን ቀጥሉበት። ቴንኪው